ያፌትና ናታን በመታረቃቸው ደስ ያላችሁ ካላችሁ ቪዲዮውን ላይክ በማድረግ ብዛታችሁን አሳዩኝ። ነገር ግን ናታን ያልተዋጠለት ይሄ ነገር ከወንድሙ ከያፌት ጋር መታረቁን ባይጠላውም ግን ነገሩን መጠርጠሩን ጀምሮበታል። ሁለቱ እንደታረቁ ያፌት መጀመሪያውኑ ይህን ነገር ቀድሞ እንዳቀደና ነገር ግን እዛ ቤት ውስጥ እያሰቃየኝ ስለነበረ መውጣትም ያልፈለኩት የራሴን የሆነ ቅጣት ማግኘት አለብኝ ብዬ ስላሰብኩ ነው። ከዛም በኋላ ግን ውዷን እህቴን ማየት ስለምፈልግ ቀን በቀን እናንተ ይቅርታ እንድታደርጉልኝ ነበር ሐሳቤ። በዚህ መሃል ላይ ነበረ ያጎቴ የሆንኩት ልጅ ተረድቶኝ ይሄንን ነገር ለማስታረቅ ወይንም ሁለታችን እንድንታረቅ ብሎ ከዛ ቦታ ያስመለጠኝ። ነገሩ እንዲህ ነው ያፌት፣ እኔ ከዚህ በኋላ ተቀይሬያለሁ እና ወደፊት ማስተካከል ያለብኝን ነገሮች እናለ እናንተንም መካስ በምፈልገው መልኩ መካስ እፈልጋለሁ። ከዚህ በኋላ እንዳንተ እንደ ወንድሜ ጥሩ ሰው ሆኜ ነው መኖር የምፈልገው። ገና በልጅነቴ አባታችን እንዳሰቃየኝ ጭምር እኔን ነበረ ያሰቃየኝ ብዬ ማስበው። አሁን ግን ከጊዜ በኋላ እንደተረዳሁት ከሆነ አንተንም ጭምር ልክ እንደኔ ሲያሰቃየህ ነበረ። ግን አንተ ጠንካራ ሆንክ። ከኔ በላይ አንተ ነበርክ ጥሩ ሐሳቢ። በእድሜ ብበልጥህም እንኳን አንተ ነበርክኝ በብዙ ነገር ስትበልጠኝ የነበረው። ያንን ሁሉ አሁን ማስተካከል እፈልጋለሁ። የዚች አጭር የሆነች ንግግር ያፌትንም ኤፍራታንም ግራ ገብቷቸው ነበረ። ያፌት ናታን ግን በዚህ ሁኔታ ላይ ምንም አይነት ጥርጥር ሳይኖረው ታረቀው። ግን ያው ከዚህ በኋላ የሚመጡት ነገሮች ጥሩ ስላልሆኑ እና ብዙ ያጠፋቸው ጥፋቶች ስላሉ አሁን መንደር ውስጥ መታየት አይኖርብህም፣ ለጊዜውም ቢሆን መደበቅ ይኖርብሃል አለችው። ይህንን ነገር ሲነገረው ግን ያፌት እውነት ነው፣ ይህንን ነገር ለጊዜውም ቢሆን መደበቅና ነገሮችን ማስተካከል ይኖርብኛል፣ ዛሬ የነጻነት ቀኔ ስለሆነ ነው እንደዚህ ወጣ ብዬ ስዝናና የነበረው ብለው ማታ ላይ ሁለቱ ሲያወሩ ሰምታችኋል። ኤፍራታም በራሷ በኩል ገለልተኛ ሆናለች። መመለስ አትፈልግም። ይቅርታም ወይ ደግሞ አይ ይህንን ነገር ፈርቼዋለሁ ራሱ አላለችም። ብቻ ዝምታዋን ነበር የመረጠችው። ሁለቱ ወንድማማቾች መታረቃቸውን ብትወደውም ግን አሁንም ቢሆን ፍርሃቱ አልለቀቃትም። ጽዮን ናት ያለምንም አንገራገር በጣም ደስተኛ የሆነችው። መጀመሪያውኑ ወንድሟ እንዳልሆነ ካወቀች በኋላ ለብዙ ዘመናት እንግዲህ ሲያሰቃያት ወይ ደግሞ በጣም ስትፈራው ነበረ ያፌትን። በመሃል ግን አንዳንድ ጊዜ እንኳን ሲያገኛት ለምን እንደሚያቅፋትና ለምን ለሷ እንደሚያስብ ግራ እየገባት ነበረ። ያን ሁሉ መልስ በዚህ ነበረ ያገኘችው። ለካ ወንድሜ ስለነበረ ነው ይሄንን ሁሉ ነገር ሲያደርግ የነበረው። ምንም ያህል እንኳን መጥፎ ቢሆንም ግን ያኔ እንደዛ ለኔ ሲያዝንልኝና ብዙ ነገር ሲያደርግ የነበረው ግራ እንደገባኝ ጭምር አሁን ይሄን ሁሉ መልስ አገኘ። ጽዮን በዚህ ሰዓት ነበረ መልሱን እንዳለ ያገኘችው። ታዲያ ወንድሟ እንደሆነና ያኔ በልጅነቷን ጭምር አንድ የጠፋ ሰው እንደነበረም ጭምር ታውቅ ነበረ። አባታቸው ምን እንዳረገው አይታወቅም ማለት ነው። ሌላኛው እስቲ ስለ ሉሊት ጉዳይ እናውራ። ሉሊት እብድ ናት። ያኔ ውጪ ብዙ ጊዜ እናሳልፋለች። በጣም ስትጎዳ ነበረ። ይህን ሁሉ ያየችው ማናት ካላችሁኝ ገነት ናት። ገነት ያንን ሁሉ ጊዜ እየወጣች ስትንከባከባትና ምሳ በሚያስፈልጋት ሰዓት ላይ ምሳዋን ስትሰጣት ብዙ ነገሮችን ስትረዳት ነበረ። ቀስ ብላ እየተላመዱ ስለመጡ አሁን ገነት ለሉሊት ሙሉ ለሙሉ አዝናላታለች። ልክ እንደ እብደት ስለምታያት ማለት ነው። ይህንን ስትል ታዲያ ወደዛ ቤት ውስጥ ቀስ በቀስ መምጣቷ የማይቀር ነበር። ሉሊት ወደዛ ቤት እየመጣች አንዳንዴ ቤት ውስጥ እየገባችም ጭምር ገነትን ስታስቸግራት፣ ነገር ግን ገነት ያው ከየዋህነት ጎን ስላየችው ምንም አትላትም ነበረ ለጊዜው ብትቆጣትም። አሁን ግን ሰዓቱ ነው። እዛ ቤት ውስጥ ያለውን ነገር እንዳለ ዓላማው ወደ ቤት ውስጥ ያሉትን ቤተሰቦች እንዳለ መሰብሰብ ነው። የጠፉ ሰዎችን ወደዛ ቤት እንዲመለሱ፣ ዘመድም መጥፎቹም እንዳለ እንዲታረቁ። የመጀመሪያው ነገር ያፌት ታርቋቸው ሙሉ ቤተሰቦቹ ጋር ሰላም መፍጠር ነው። ገነት ደግሞ በራሷ በኩል የራሷን እቅድ የነበረው ሉሊት ሁሉም ሰው ይቅርታ አድርጎላት እዛ ቤት ውስጥ አብራቸው እንድትኖር ነው። ገነት በራሷ በኩል ልክ ብትሆንም ግን ሉሊት ምን እንዳቀደች አሁንም ጭምር የሚታወቅ ነገር የለም። በትክክለኛው መንገድ እንዳላበደችውና አብዳ ያው እነሱ ጋር እብድ ነኝ ብላ እንድትታይ አድርጋ ነበረ። ሙሉ ጤንነቷ ከጊዜም በኋላ ተመልሶላት ማለት ነው። በነገራችን ላይ ገና ሉሊት የመጀመሪያ ጊዜ ልክ ነበር ያበደችው። ትክክለኛ አብዳ ከዛ ቤት እንደወጣችና ሙሉ የመስሪያ ቤቷን እንዳለ ውክልና እንዳጣች ወዲያውኑ ነበረ ያበደችው። እያለ ግን እብደቷ ሲመለስላትና ወዲያውኑ ይሄን እብደት ደግሞ እንዳውቆ አበደ ሆና ለመጠቀም ትሞክራለች። ይሄንንም ያደረገችው ወዲያውኑ እንደማይቀበሏ ስለምታቅ ነው። ለምሳሌ ጤንነቴ ተመልሷል፣ ከዚህ በኋላ ከእናንተ ጋር መሆን እፈልጋለሁ ብትል ማንም ሰው ቢሆን አይቀበላትም። ለዛም ነበር እንደ እብድ ሆና ልክ እነዛው እነ ናታን ሰፈር ውስጥ እንድትታይ አድርገው ሁሉም ሰው እያያት ቢጨክንባትም ግን ገነት እሷ ምንም ሳትል እንኳን ልትረዳት ተጠግታት ነበረ። እየተላመዱ ይመጣሉ። ገነት ይሄን ነገር ማስተካከል ይኖርብኛል፣
ምንም እንኳን ከዚህ በፊት ጥፋት ብታጠፋም አሁን ላይ እንደዚህ ያየናት ምንም እንኳን ይሄንን ነገር መርዳት ባንችልም ያው ልንመልሳት የምንችል ከሆነ እንመልሳታለን ብላ ስላሰበች ነው። ወደዛ ቤት ትገባለች። ልብሷን ከቀየረችላት በኋላ ከእያንዳንዳቸው ሰዎች ይቅርታዋን ልትጠብቅ ዝግጁ ሆናለች። ገነት መጀመሪያ ያገናኘቻት ጽዮንን ነበር። ጽዮን እንዳየቻት ወዲያው ትናደዳለች። ለዚህ ሁሉ በሽታ የዳረገችኝ እሷ ናት። እንዴት እዚህ ቤት ውስጥ እንደዚህ ለብሳ ልትገኝ ቻለች? ይሄ ነገር አላምንም ብላ ትናደድና ለቃኑ ይወጣችው። ነገሩ እንዲህ ነው። አንቺ መጀመሪያ እንድታያት የፈለግኩት ያው ናታን ምናልባት አንቺ በተስማማሽበት ቅጽበት ናታንም ይቅርታ ስለሚያደርግላት አሁን ያንቺ ተራን ጠብቄ ነው ለናታን ማሳያት ትላለች። ጽዮን ግን መጀመሪያውኑ ይቅርታ አላደረገችላትምና ጥላ ትወጣለች። ሁለተኛ ያየቻት ኤፍራታ ነበረች። ኤፍራታም ወዲያውኑ ደንግጣለች። ኤፍራታ ግን እንደ ጽዮን ስላልሆነች ያው ትክክለኛ ናት ብላ የምታስብ ከሆነ ለሉሊት ያው ይቅርታ የምታደርግላት ይሆናል። ሌላኛው ተጠባቂ ናታን ነው። ናታን ግን በጭራሽ የሚቀበላት አይሆንም። ምናልባት እሱም ተቀብሏት እዛ ቤት ውስጥ ትክክለኛ ቦታዋን የምታገኝ ከሆነ ገነት እውነት እንደተቀየረችና እንዳልተቀየረች በቅርቡ በቀጣዩ ቪዲዮ ላይ የምናይ ይሆናል። እናንተ ምን ታስባላችሁ ስለ ሉሊት? እውነት አምነዋት ያስገቧት ወይንስ አሁንም እያስመሰለች ነው እዛ ቤት ውስጥ እየኖረች ያለችው? ያፌትና ናታን ደግሞ በራሳቸው በኩል መታረቃቸው ለወደፊት ወይንም ልጃቸውን በምን መልኩ ማስመለስ እንዳለባቸውም ጭምር አብሮ ተመካክረው ይህንን ሁሉ የሚያደርጉት ይሆናል። ያፌት መጀመሪያውኑ በእንደዚህ አይነት ስራ የሚታማ ሰው አይደለም። ማንም እንደማይችለው አሳይቶናል በምዕራፍ 1 ላይ። ስለዚህ የናታንን ልጅ በማስመለስ ያፌት ትልቁን ድርሻ የሚወጣ ይሆናል። የራሱ ከዚህ በፊት የነበሩትን ጥፋቶች ኤፍራታም ብዙ ነገር ስለተቀየመችውና ብዙ ነገር ስለጎዳት በዚህ በኩል መካስ ይችላል። ያፌት ለወደፊት በቀጣይ ፊልሞች ላይ የምናያቸው ወይንም በቀጣይ ክፍሎች ላይ የምናያቸው ነገሮች እንዳለ ያፌት መጀመሪያውኑ ልጁ እንዳልሞተ የሚያውቅ ይሆናል። ይህንንም የሚነግረው ዳግም ነው። ዳግም ለያፌት የሚነግረው ከሆነ ያፌት ወዲያውኑ እየተንቀሳቀሰ ከዛች ከትዝታ ከምትባለው ሴትዮ ጋር የሚጋፈጥ ይሆናል። ልጃቸውንም በሰላም አስመልሶላቸው ለነሱ ትልቁን ካሳ የሚያቀርብላቸው ይሆናል ማለት ነው። እንደዚህ የሚፈጠር የሚመስላችሁ ከሆነ ቪዲዮውን ላይክ በማድረግ ብዛታችሁን አሳዩኝ። እንዳልኳችሁ እስካሁን ድረስ እየተከታተላችሁኝ ካላችሁ ወዳችሁታልና ቪዲዮውን አዳዲሶች ሰብስክራይብ ማድረጋችሁንም አትርሱ። በዚሁ አጋጣሚ የግል ስራዬን አስተዋውቃችኋለሁኝ። አዲስ አበባ ውስጥ ተቀምጬ የምሰራው አንድ የዲሊቨሪ ስራ አለ። ማንኛውም ስልኮች ሊሆኑ ይችላሉ። ኦርደር አድርጋችሁ ለቤት ዘመዶቻችሁ መላክ እችላለሁ። በተለይ እዚሁ አዲስ አበባ ውስጥ ከሆናችሁ ደግሞ ለራሳችሁ ማዘዝ ትችላላችሁ። ቀጣይ ያለው ቪዲዮ ሙሉን ነገር የሚያስረዳችሁ ይሆናል። የምንልካቸው እቃዎችን እንያቸው። 2 ሳምሰንግ የተመሳሳይ ስልኮች ናቸው። እነዚህ ስልኮች በ17,000 ብር ብቻ አዲስ የመጡ ስልኮች ናቸው። ኦልሞስት 4 ወር አካባቢ ነው የሆኑት አዲስ ከወጡ ማለት ነው ስልኮቹ ራሱ። እና አንድ ሰው ብቻ ነው 2 ያዘዘኝ። ሌላው የሶላር እቃዎች ለምሳሌ ለዘመዶቻችሁ አገር ቤት ሊሆኑ ይችላሉ ያሉት እንደዚህ ሶላሮችን ያዘዙኝ አሉ። ዛሬ የምናደርሳቸው ይህን ሶላር ትንሽ ነገር ልበላችሁ። በመጀመሪያ ደረጃ ይሄ የራሱ ማጠራቀሚያ ነው እና እነዚህ 2 ፓኔሎች ጣራ ላይ ተደርገው ሁለቱን ባንዴ ነው የሚሞሉት ወዲያውኑ ማለት ነው። በጣም ትልቅ ጉልበት ያላቸው ሶላሮች ናቸው እነዚህ። ከዚህ ላይ ቻርጀሮች ምናምን መጠቀም ይችላሉ ለስልካቸው ማለት ነው ራሱ ስለሚይዝ። እነዚህ 4 አምፖሎች ደግሞ ማንኛውም ቦታ በገመድ ይሰቀላል። ለምሳሌ እነዚህ ገመዶች በጣም ረጅም ናቸው። የራሳቸው ማብሪያ ማጥፊያ አላቸው እንደምታዩት። እና አንዱን ጣራ ላይ አርጋችሁት መሬት ላይ ደግሞ ይሄንን ማብሪያ ማጥፋ ማስቀመጥ ይችላል። ልክ እንደ ዋነኛው ኤሌክትሪክ ዝርጋታ ነው እነዚህ የሚቀመጡት። እና ፓወር ባንኩም አንድ ቦታ ነው የሚቀመጠው የራሱ። ሶላሩ ደግሞ ውጪ ነው የሚደረገው ጣሪያ ላይ። ከዚህም በኋላ ምንም እኛ መሰካካት ቻርጅ ማድረግ ምናምን አይጠበቅብንም። ራሱ ሶላሩ ፉል ያደርገዋል። እኛ ማታ ብቻ እነዚህን አምፖሎች መጠቀም ብቻ ነው። በጣም ባሪፍ ዋጋ በ14,000 ብር ብቻ ማለት ነው። 2ቱን ሶላርና 4 አምፖል ያለው እንደዛው ሶላር የሚቀንሱ ደግሞ ሌሎችም አሉ። በጣም የሚቀንሱ ከ6,000 ብር ጀምሮ አሉ ሶላሮች ለቻርጀር እና ለቤት ውስጥ አምፖሎች የሚሆኑ ለተለያዩ ነገሮች። በዛው ልክ ደግሞ ከፍ እያሉ የሚመጡ አሉ። እስከ 40,000 ብር የሚሸጡ ትላልቅ ለምሳሌ ቲቪዎችን ምናምን እንዲሰራ የሚፈልጉ ሶላሮች አሉ። እነዛ ከ30,000 ብር ጀምሮ እስከ መጨረሻው እስከ 100 ምናምን የሚሸጡ ሶላሮች አሉ። እናንተ የፈለጋችሁትን ማዘዝ ትችላላችሁ። ስልኮችም እንደተባለው ብዙ ስልኮች የምታዘዘው ስልክ ላይ ነው እና
አሁን ይሄ አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ 4 ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን ዕቃ ብቻ በዋትስአፕ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅም በኋላ እናንተ ወዲያውኑ ዕቃው የሚደርስላችሁ ይሆናል። እዚህ አጠገቤ የምታዩቸውን ዕቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው ዕቃዎች ናቸው እና በእነዚህ ዕቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ ዕቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ ሀገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ትችላለሁ። ከኤሌክትሮኒክስ ዕቃዎች ውጪ ያሉትን ዕቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን ዕቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የአንድ ሳምንት ጊዜ ብቻ ነው የሚወስደው። ይሄ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልምጣጣቸው ነው የምፈልገው ማለት ነው። አመሰግናለሁ። በጣም አሪፍ ነው። እገዛለሁ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። ደውዬ እነግርሃለሁ ሁሉ። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? በገንዘብ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ደህና ተለይና ቆይታ እንደተመረጠ ሁሉ ሰላም። ኧረ ችግር የለም። ቀሪን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የእሷንም የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ኦርደር ያደረኩልክ እስቲ እንትን ያልኩት የላኩልክ እስቲ ቦሌ ያምጣውና ከዛ አንተ ጋር ገከው ሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልኬልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ተለወለልካለች። ጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ ዕቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ ዕቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ
ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች ዕቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቄያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ ዕቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። ዕቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ ዕቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።